ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንዲት ትንሽ ማንኪያን ተጠቅማችሁ እጅግ ታላቅ የሆነ የጤና ጥቅሞችን በተፈጥሯዊ መንገድ የሚለውጡ 12 ሀያላን ምግቦችን በስፋት የምንመለከት ይሆናል ማለት ነው። በቀን የምትወስዱት አንዲት ትንሽ የሻይ ማንኪያ ያለች ነገር ለልባችሁ፣ ለአንጎላችሁ፣ ለአጥንቶቻችሁ፣ ለምግብ መፈጨት ስርዓታችሁ እናም ለዕድሜ እርካታ የሚሆኑ እንደ ፋይበር፣ ጤናማ ስቦችን፣ አንቲኦክሲዳንት ቫይታሚኖችና ሚኔራሎችን በበቂ ሁኔታ እንድታገኙ ይረዳችኋል። በእርግጥ ምንም አይነት አንድ ነጠላ ምግብ ብቻውን ተአምረኛ መድኃኒት ሊሆን አይችልም። ነገር ግን በርካታ በንጥረ ነገር የበለጸጉ ምግቦች በጣም በትንሽ መጠን ውስጥ የሚደነቅ ከፍተኛ የሆነ የጥቅም ውህድን ይይዛሉ። እነዚህን ትንንሽ የዕለት ተዕለት ልምዶች ከተመጣጣኝ ምግብ፣ ከመደበኛ እንቅስቃሴ፣ ከጥሩ እንቅልፍናም ጥሩ ከሆነ የሕክምና እንክብካቤ ጋር ስታጣምሯቸው በጊዜ ሂደት ትልቅና ትርጉም ያለው ለውጥን ያመጣሉ። በዛሬው ቪዲዮአችን ላይ ታዲያ በአንድ የሻይ ማንኪያ ብቻ ታላቅ የጤና ጥቅም ያላቸውን 12 ትናንሽ ምግቦችን እንመለከታለን። አንደኛ የተፈጨ ተልባ ነው። የተፈጨ ተልባ እጅግ በጣም ከበለጸጉ የተፈጥሮ የፋይበርናም የእጽዋት ኦሜጋ 3 ምንጮች ውስጥ አንዱ ነው። የልብ ጤናን ይደግፋል። ጤናማ የኮሌስትሮል መጠንን ለመጠበቅ ይረዳል። መደበኛ የጨጓራ ወይም የአንጀት እንቅስቃሴን ያፋጥናል። ለረጅም ጊዜ የመጥገብ ስሜት እንዲሰማችሁም ሊረዳ ይችላል። ከተመጣጣኝ ምግብ ጋር ሲወሰድ ጤናማ የስኳር መጠንንም ይደግፋል። አንዲት የሻይ ማንኪያን በእርጎ፣ በኦትሜል፣ በስሙዚ ወይም በሰላጣ ውስጥ ጨምሩ። ሙሉ የተልባ ዘሮች ያልተፈጨው ብዙውን ጊዜ በምግብ መፍጫ ስርዓት ውስጥ ሳይፈጩ ያልፋሉ። ስለዚህ የተፈጨ ተልባ የተሻለ የመመጠጥ እድል አለው። ሁለተኛው ቺያ ሲድ ነው። ትንንሾቹ ቺያ ሲድ ውሃን በመምጠጥ በሚሟሟው ፋይበር የበለጸገ ጄልን ይፈጥራሉ። የምግብ መፈጨት ጤናን ይደግፋሉ። የመጥገብ ስሜትንም ለመጨመር ይረዳሉ። የእጽዋት ኦሜጋ 3 ምንጮችን ያቀርባሉ። ካልሲየም፣ ማግኒዥየም እና ፎስፎረስንም ይዘዋል። ታዲያ ከመብላታችሁ በፊት በአንድ ብርጭቆ ውሃ ውስጥ ለ40 ደቂቃ ያክል አቆዩት፣ ወይም ከእርጎ፣ ከኦትሜል ወይም ከስሙዚ ጋር ቀላቅሉት። እንዲሁም በቂ ውሃን ጠጡ፣ በተለይም የፋይበር አወሳሰዳችሁን የምትጨምሩ ከሆነ። ሶስተኛ ኤክስትራ ቨርጂን ኦሊቭ ኦይል ነው። አንዲት የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ለልብ ጤና የሚጠቅሙ ሞኖ አንሳቹሬትድ ስቦችን እናም አንቲ ኦክሲዳንት ፖሊፊኖሎችን ያቀርባል። የልብና የደም ዝውውር ጤናን ይደግፋል። የሰውነት ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። ከሜዲትራኒያን የአመጋገብ ዘይቤ ጋር በጥሩ ሁኔታም ይስማማል። እንደ መድኃኒት ከመውሰድ ይልቅ በአትክልቶች፣ በሰላጣዎች ወይም በሙሉ እህሎች ላይ አፍሱት። አራተኛ እርድ ነው። እርድ ኩርኩሚን የተባለ አንቲ ኢንፍላማቶሪ እና በአንቲ ኦክሲዳንት ባህሪያቱ የተጠና ውህድ ነው። የመገጣጠሚያ ጤናንም ይደግፋል። የሰውነት ብግነትንም ለመቀነስ ሊረዳን ይችላል። አጠቃላይ ጤናማ የዕድሜ እድገትንም ይደግፋል። ውህደቱ በሰውነት የመመጠጥ ብቃቱን ለመጨመር ከአንድ ቁንጥጫ ቁንዶ በርበሬ እናም ከጤናማ ስብ ጋር አዋህዳችሁ ውሰዱት። አምስተኛ ቀረፋ ነው። ቀረፋ በአንቲኦክሲዳንቶች የታጨቀ ነው። በአንዳንድ ሰዎች ዘንድ ጤናማ የደም ስኳርን ሊደግፍ ይችላል። ተጨማሪ ስኳርን ሳትጨምሩ ጣዕሙንም ይጨምራል። ጠቃሚ የእጽዋት ውህዶችንም ይዟል። ሴይሎን ቀረፋን አብዛኛውን ጊዜ ተጠቀሙ፣ በተለይም አዘውትራችሁ የምትወስዱ ከሆነ፣ ምክንያቱም ከካሲያ ቀረፋ ይልቅ አነስተኛ ኩማሪንን ይዟል። ስድስተኛ ጥቁር አዝሙድ ነው። ጥቁር አዝሙድ በባህላዊ መንገድ
ለዘመናት ጥቅም ላይ የዋለ ሲሆን ለተለያዩ የጤና ውጤቶቹም እየተጠና ይገኛል። ጥቁር አዝሙድ አንቲኦክሲዳንቶችን ያቀርባል። የበሽታ መከላከል አቅምንም ሊደግፍ ይችላል። ከህክምና እንክብካቤ ጎን ለጎን ስትጠቀሙት ጤናማ የደም ስኳርና ኮሌስትሮልንም ሊደግፍ ይችላል። ሰባተኛ ሲሊየም ህስክ የምንለው ነው። ይህ የተፈጥሮ የሚሟሟ ፋይበር በስፋት ከተጠኑ የፋይበር ማሟያዎች ውስጥ አንዱ ነው። ሲሊየም ህስክ ከሳይሊየም እጽዋት ዘር ውጨኛው ሽፋን ወይም ደግሞ ላጣ የሚዘጋጅ ተፈጥሯዊ የፋይበር ምንጭ ነው። በአማርኛ አጠራር አብዛኛውን ጊዜ የፋይበር ዱቄት ወይም ደግሞ የአንጀት ማጽጃ ፋይበር በመባል ይታወቃል። ውሃ የመምጠጥ ከፍተኛ አቅም አለው። ሳይሊየም ህስክ ከውሃ ጋር ሲደባለቅ ውሃውን ስቦ በመምጠጥ ወፍራም ጄል መሰል ቅርጽን ይይዛል። የሚሟሟ ፋይበር ምንጭም ነው። በጨጓራና በአንጀት ውስጥ ሳይፈጭ አልፎ የምግብ መፈጨት ሂደትን የማስተካከልና የማለስለስ ከፍተኛ ሚናን ይጫወታል። የምግብ መፈጨት መደበኛነትን ይደግፋል። መጥፎ ኤልዲኤል ኮሌስትሮልን ለመቀነስ ይረዳል። እንደ ጤናማ ምግብ አካል የደም ስኳር ቁጥጥርንም ሊያሻሽል ይችላል። ታዲያ ከበቂ ውሃ ጋር ቀላቅላችሁ ወዲያውኑ ጠጡት። ስምንተኛ የዱባ ፍሬ ነው። የተፈጨ የዱባ ዘር በማግኒዥየም በዚንክና በጤናማ ስቦች የበለጸገ ነው። የጡንቻ እናም የነርቭ ስራን ይደግፋል። ለአጥንት ጤና አስተዋጽኦን ያደርጋል። ፕሮቲንና አንቲኦክሲዳንቶችንም ያቀርባል። በአመጋገባቸው ውስጥ ተጨማሪ ማግኒዥየም ሊያስፈልጋቸው ለሚችሉ እድሜያቸው ከ40 ዓመት በላይ ለሆኑ አዋቂዎች ምርጥ ነው። ዘጠነኛ ሰሊጥ ነው። ጥቁርም ሆነ ነጩ የሰሊጥ ዘር እጅግ በጣም ጥሩ የካልሲየምና የማዕድናት ምንጮች ናቸው። የአጥንት ጤናን ይደግፋሉ። ካልሲየም፣ ኮፐር ወይም መዳብና ጤናማ ስቦችንም ያቀርባል። በምግቦች ላይ ፋይበርና አንቲኦክሲዳንቶችንም ይጨምራል። መፍጨት ወይም ደግሞ በጥሩ ሁኔታ ማኘክ የንጥረ ነገሩን ለሰውነት የመገኘት ዕድልን ያሻሽለዋል። አስረኛ ዝንጅብል ነው። ጥሬውም ሆነ የዱቄት ዝንጅብል በምግብ ዝግጅትናም በባህላዊ ሕክምና ውስጥ ለረጅም ጊዜ ጥቅም ላይ ውሏል። የማቅለሽለሽ ስሜትን ለማስታገስ ይረዳል። የምግብ መፈጨትንም ይደግፋል። የሰውነት ብግነትንም ለመቀነስ ሊረዳ ይችላል። በሻይ በሾርባ ወይም በስሙዚ ውስጥ ቀላቅሉት። 11ኛ አምላ ዱቄት ነው። አምላ ፓውደር። አምላ በተፈጥሮ በቫይታሚን ሲ እና በአንቲኦክሲዳንቶች የበለጸገ ነው። የበሽታ መከላከል አቅምን ይደግፋል። ሴሎችን ከኦክሲዲቲቭ ስትረስም ለመጠበቅ ይረዳል። ለኮላጅን ምስረታ አስተዋጽኦን በማድረግ ጤናማ ቆዳንም ይደግፋል። በውሃ በእርጎ ወይም በስሙዚ ውስጥ ቀላቅሉት። 12ኛ የሞሪንጋ ወይም የሽፈራው ዱቄት ነው። የሞሪንጋ ወይም የሽፈራው ቅጠሎች ቫይታሚኖችን፣ ማዕድናቶችን፣ አንቲኦክሲዳንቶችንና የእጽዋት ውህዶችን ይይዛሉ። አጠቃላይ የአመጋገብ ስርዓትን ይደግፋል። አይረን ወይም ብረት፣ ካልሲየምና ቫይታሚን ኤን ያቀርባል። በአንዳንድ ሰዎች አመጋገብ ውስጥ ያሉ የንጥረ ነገር ክፍተቶችንም ለመሙላት ይረዳል። በሾርባ በስሙዚ ወይም በእርጎ ውስጥ አማስላችሁ ውሰዱት። ታዲያ ከፍተኛውን ጥቅም እንዴት ማግኘት ይቻላል? አንዲት የሻይ ማንኪያ ብቻዋን በአንድ ጀንበር ጤናችሁን አትለውጠውም። እነዚህ ምግቦች የተሻለ የሚሰሩት የጤናማ የአኗኗር ዘይቤ አካል ሲሆኑ ብቻ ነው። አንደኛ በቂ አትክልቶችን፣ ፍራፍሬዎችን፣ ሙሉ እህሎችን፣ ጥራጥሬዎችን፣ ለውዞችንና ዘሮችን ተመገቡ። ሁለተኛ በአካል እንቅስቃሴ ንቁ ሁኑ። ሶስተኛ በሌሊት ከ7 እስከ 9 ሰዓታት በየቀኑ ተኙ። አራተኛ ሰውነታችሁን በውሃ የተጠበቀ አድርጉ። ውሃ ግዴታ ነው። አምስተኛ ሲጃራ ከማጨስ ተቆጠቡ እናም አልኮልን ቀንሱ። ስድስተኛ ለማንኛውም የጤና ሁኔታ የህክምና ባለሙያዎቹን ምክር ተከተሉ። ታዲያ ከፍተኛ መጠን ከመውሰድ ይልቅ ዘወትር አዘውትራችሁ መውሰድ የበለጠ ዋጋ አለው። እንዲሁም ጥንቃቄ ማድረግ ያለባቸው ሰዎች ታዲያ ምን አይነት ሰዎች ናቸው? ከነዚህ ምግቦች መካከል አንዳንዶቹ ለሁሉም ሰው ተስማሚ ላይ ሆኑ ይችላሉ። እነዚህ ሁኔታዎች ካሉባችሁ
አዘውትራችሁ ከመጠቀማችሁ በፊት ከሕክምና ባለሙያችሁ ጋር ተማከሩ። የደም ማቅጠኛ መድኃኒቶችን የምትወስዱ ከሆነ፣ የኩላሊት በሽታ ካለባችሁ፣ ከዘሮች ወይም ከለውዝ ጋር የተያዘ አለርጂ ካለባችሁ፣ ነፍሰ ጡር ወይም ደግሞ የምታጠቡ ከሆነ፣ ልዩ አመጋገብን የሚጠይቁ የምግብ መፍጫ መታወክ ችግሮች ካሉባችሁ፣ ተፈጥሯዊ የሆነ ነገር ሁሉ ሁልጊዜ ከስጋት ነፃ ነው ማለት አይደለም። ታዲያ ከነዚህ 12 ምግቦች በተጨማሪ ጤናችሁን በዘላቂነት ለመገንባት አንደኛ የሰውነታችሁን ድምፅ አዳምጡ። በአንዱ ላይ ድንቅ ውጤትን ያመጣ ተፈጥሯዊ ነገር በሌላው ላይ የሆድ መነፋት ወይም አለርጂን ሊፈጥር ይችላል። ማንኛውንም አዲስ ነገር በትንሽ መጠን በመጀመር ሰውነታችሁ እንዴት እንደሚቀበለው አስተውሉ። ሁለተኛ የንጥረ ነገሮች ቅንጅትን ነው። ምግቦች አብረው ሲወሰዱ የሚሰጡት ጥቅም ይበልጣል። ለምሳሌ እርድ ከቁንዶ በርበሬ ጋር ወይም ደግሞ የዱባ ፍሬ ከቫይታሚን ሲ ጋር ሲወሰድ የመመጠጥ አቅሙ እጥፍ ይሆናል። ሶስተኛ ደግሞ ጭንቀትን መቀነስና የተረጋጋ መንፈስን ማሳደር። እነዚህ ትንንሽ ማንኪያዎች የሚሰጡትን ጥቅም ሙሉ አቅማቸው እንዲሰሩ ያደርጋቸዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ይህ ቪዲዮ ከተማራችሁበትና ከተመቻችሁ ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ ይመልስላችኋለሁኝ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።